በአሁን ጊዜ ያለው የቲክቶክ ሶሻል ሚዲያ እንዴት እንደሚሰራ ልንገራችሁ። አሁን ያሉት ቲክቶከሮች በዋናነት እየቀመሩ ነው እየተንቀሳቀሱ ያሉት። እየቀመሩ ስላችሁ እያንዳንዱ ነገር ካልኩሌት እያደረጉ ነው እየተንቀሳቀሱ ያሉት። ህዝቡን እንዴት በቀላሉ በአሪፍ ሁኔታ መቆጣጠር እንደሚችሉ ማለት ነው። ስለዚህ እናንተም ይሄ ነገር የሚጠቅማችሁ ከሆነ ላሳውቃችሁ ብዬ ነው። ቶፕ የሚባሉት የኢትዮጵያ ቲክቶከሮች ኢንፍሉዌንስ እንዴት እየገነቡ እንዳለና እንዴት ሞኔታይዝ እያደረጉት እንዳለ ነው ምነግራችሁ ማለት ነው። ስለዚህ መጀመሪያ ቲክቶከሮቹ የሚያደርጉት ነገር ከየትኛውም ነገር በላይ ኢምፕሬሽን ይቀድማል። ኢምፕሬሽን ማለት የሰዎች ምልከታ ይቀድማል። ስለዚህ የተገኘውን ነገር ያደርጋሉ፣ ወጣ ያለም ነገር ያደርጋሉ፣ ኤቭሪቲንግ ያደርጋሉ። ሊሳደቡም ይችላሉ፣ መጥፎ ነገርም ሊያደርጉ ይችላሉ። ይሄንን ስትራቴጂ ተጠቀሙበት እያልኳቸው አይደለም። እኔን እንደምታውቁኝ እንደዚህ አይነት ነገር መወድ አይደለም። ነገር ግን በአሁን ጊዜ ያሉት ቲክቶክ ላይ ያሉት ኮንተንት ክሬተሮች የሚጠቀሙበትን ስትራቴጂ በዲቴል ካጠናው በኋላ ነው ይሄንን ሳማሪ ልሰጣቸው የመጣሁት ማለት ነው። መጀመሪያ ኢምፕሬሽን ስላልኳችሁ በቃ ለመታየት መደረግ ያለበትን ሁላ ነገር ያደርጋሉ። አሁን መንገድ ላይ ውጡና 1000 ሰው ተመልከቱ። ከዛ በኋላ አንዱንም ሰው አታስታውሱትም፣ ምክንያቱም ሁሉም ጤነኛ ስለሆነ ማለት ነው። ነገር ግን መንገድ ላይ ወጣችሁ 1000 ሰው ተመልክታችሁ 1001ኛ እብድ ብታዩ ከዛ ቤት ስትመለሱ እብዱን ነው የምታስታውሱት፣ ምክንያቱም ከ1000 ሰው ስለተለየ ማለት ነው። ስለዚህ እነሱ ከሌላው ሰው ተለይተው ለመታየት እብድ ሆነው የተለየ ነገር አድርገው ይታያሉ ማለት ነው ሶሻል ሚዲያ ላይ። ከዛ በኋላ ከሁሉም ሰው ለይታችሁ ታስታውሳቸዋላችሁ። ሁሉንም ሰው ኢምፕሬሽን ሰጥታችሁታል፣ መጀመሪያ ተመልክታችሁታል፣ መንገድ ላይ ያሉትንም ሰዎች እንደተመለከታችሁት ማለት ነው። ነገር ግን አታስታውሱትም። ስለዚህ ለየት ያለ ነገር በሚያደርግበት ጊዜ ግን በኢምፕሬሽናችሁ ብቻ መጀመሪያ ጊዜ ባያችሁት ጊዜ ብቻ ታስታውሱታላችሁ፣ ልክ እብዱን እንደምታስታውሱት ማለት ነው። ይሄንን የሰው ልጅን አስተሳሰብ ተጠቅመው በቀላሉ መታወቅ ይጀምራሉ ማለት ነው። አንድ ጊዜ መያዝ ይጀምራሉ ማለት ነው። ከዛ በኋላ ደግሞ የሚያደርጉት ስትራቴጂ ምንድነው መሰላችሁ? እነሱን ልዩ የሚያደርጋቸውን ነገር ይፈልጋሉ። ኤኒቲንግ ሊሆን ይችላል። ላይቭ ላይ የሚቀልዱት ቀልድ ሊሆን ይችላል። ቲክቶክ ላይ የሚቀልዱት ቀልድ ሊሆን ይችላል። ህይወታቸውን የሚያሳዩበት መንገድ ሊሆን ይችላል። ኤኒቲንግ እነሱን ዩኒክ ሊያደርጋቸው የሚችል ሌላ ኮንተንት ክሬተር የሌለው እነሱ ብቻ ያላቸውን ነገር ማሳየት ይጀምራሉ። ማንነታቸውም ጭምር እዚህ ጋር መግባት ይችላል። ምክንያቱም ማንነት ከሰው ሰው ይለያያል። ማንነታቸውን ተጠቅመው ለመሸጥ ይሞክራሉ ማለት ነው። ትንሽ ከበድ ሊል የሚችለው ነገር ይሄ ነው፣ ከሰው የሚለያችሁን ነገር ማወቅ ማለት ነው። መጀመሪያ ላይ የማይሆን ነገር አድርጋችሁ ኢምፕሬሽን አግኝታችሁ ከዛ ከኢምፕሬሽን ውስጥ ደግሞ እናንተ ብቻ ሰው ልብ ውስጥ እንድቀሩ ማድረግ ትችላላችሁ፣ መጥፎ ነገር አድርጋችሁ ማለት ነው። ከዛ በኋላ ግን ትንሽ ከታወቃችሁ በኋላ እያንዳንዱ ሰው በልቡ ካወቃችሁ በኋላ ልቡ ውስጥ የምትቀመጡበትን የሆነ ቦታ መምረጥ አለባችሁ። እሱን ቦታ መምረጥ ነው። እናንተ ብቻ ያላችሁ ሌላ ክሬተር ማድረግ የማይችለውን ነገር ምረጡ ያልኳችሁ ማለት ነው። አሁን እኔ እንደዚህ አይነት ስትራቴጂ አይደለም የምጠቀመው። ነገር ግን እኔን የሚለየኝ ነገር ምንድነው ካላችሁ ጀንዌን የሆነ የቴክ ሪቪው፣ በተለይ አፎርደብል ቴክ ሪቪው ነው እኔን የሚለየኝ ማለት ነው። ሌሎቹ ኮንተንት ክሬተሮችም በቀልዳቸው ወዝ ሊሆን ይችላል፣ ኤኒቲንግ በፐርሰናሊቲያቸው ባላቸው ላይፍ ስታይል እንደዚህ የሆነ ሰው የሚያስታውሳቸውን ነገር ይፈልጋል። ከዛ በኋላ ልክ ይቺ ፖይንት እንደተገኘች፣ ሰው እንደሚያስታውሳቸው ፖይንት እንደተገኘች ምን ትደረጋለች መሰላችሁ? ኮንሲስታንትሊ ትሸጣለች። ኮንሲስታንትሊ ትሸጣለች ስላችሁ እያንዳንዱ ቪዲዮ ላይ እሷን ፐርሰናሊቲ ብቻ ይዞ ይቀርባሉ። ከዛ ሰዎች ያንን ፐርሰናሊቲ እና ያንን ክሬተር እያጣበቁ ልባቸው ውስጥ ደግሞ ያንን ፐርሰናሊቲ እየከተቱት ይመጣሉ። ያ ፐርሰናሊቲ የሰዎች ልብ ውስጥ እየገባ በመጣ ቁጥር ሰዎች ያንን ክሬተር የመርሳት ቻንሳቸው በጣም ዝቅተኛ ይሆናል። ምናልባትም ደግሞ ሊወዱት ይችላል። ምናልባትም እኮ ያ ተመልካች የሚጠላውን ነገርም እኮ ያደረገ ሊሆን ይችላል ኢንፍሉዌንሰር። ነገር ግን ሰው ልጅ የሚጠላው ነገር ስለተደረገ ብቻ የሆነ ሰውን ይጠላል ማለት አይደለም። የምጠሉትን ነገር እያደረገ አንድ ሰው ልትወዱ ትችላላችሁ። የኢትዮጵያ ሶሻል ሚዲያ ላይ ይህንን ነው የምንመለከተው። የሚጠላው ሰው ሁላ ክሬተሩ በደንብ ኢንጌጅ እያደረገው እየወደደው ሰፖርት እያደረገው ነው ያለው። በአክቱ የሚጠላው ሰው ሁላ ማለት ነው። ራሱ የማያደርገውን አክት የሚያደርግ ሰውን ሁላ ሰፖርት እያደረገ ነው ተመልካቹ። ከዛ በኋላ ይህ ፐርሰናሊቲ ተይዞ ተመልካቹ ውስጥ ገብቶ ተመልካቹ ሰፖርት በሚያደርግበት ጊዜ ምን ይደረጋል መሰላችሁ? ኮላብ ማድረግ ይጀምራል። ኮላብ ማድረግ ሲጀምር ምንድነው እሱም እንደናንተ በዚህ ስትራቴጂ የመጣ ነው፣ እሱም በዚህ ስትራቴጂ የመጣ ነው። ሁለቱም በቃ ይቀላቀላሉ።
ከዛ ማነጋገር ይጀምራል። አራተኛው ስቴጅ ማነጋገር ይሆናል ማለት ነው። ስለዚህ እሱም ኮላፕስ ሲያደርግ ሁለቱም ያላቸው ኢንፍሉዌንስ አለ፣ አንድ ላይ ይቀላቀላል። በዛ ጊዜ በዛ ይላል። ሁለተኛው ደግሞ ማነጋገር ይችላል። ማነጋገር በቻሉ ብቻ በቂ ነው። አንተ ከሆነ ሰው ጋር ስለዛ ክሬተር ስለነዛ ክሬተር ስለ ኮላባቸው ታወራለህ፣ ሌላ ሰው ይሰማሃል። ሶሻሊ ኢንጌጅ እያደረግን በመጣን ቁጥር ሎካላይዝ እያደረግናቸው እንመጣለን። አሁን ለምሳሌ ሶሻል ሚዲያ ላይ አይታችሁ ብቻ የምታዩትን ክሬተር እኮ በደንብ አታስታውሱትም። ነገር ግን በሪል ላይፍ ስለሱ ብታወሩለትን ክሬተር በቼክ ባረሱትም። ኮላብ በሚደረግበት ጊዜ ያዱ ደጋፊ ነው ሪል ላይፍ ላይ ታወሩበታላችሁ። ያኔ የምታውቁት ሰው ነው እንጂ የሚመስላችሁ ሶሻል ሚዲያ ላይ ያያችሁት ሳይመስላችሁ። ምክንያቱም ስለሱ እያወራችሁ ነው። አርቲስቶች እኮ እንዲህ ነው ፌመስ የሚሆኑ። ስለነሱ ብዙ ሰዎች ያንን ፊልም ያዩታል፣ ብዙ ሰዎች ይነጋገሩበታል። ከዛ በኋላ በአካል የሚያውቋቸው ነው የሚመስላቸው ተመልካቾቻቸው አርቲስቶቹ። ለዛ ነው በየመንገዱ ፍቅር ምናምን ቢሰጧቸው ሰላም የሚሏቸው ማለት ነው። በዛ ላይ ግን ይህ ኢንጌጅመንት ሊፈጠር የቻለው ሎካሊ ከሰው ጋር በምትወሩበት ጊዜ ኢንጌጅ በምታደርጉበት ጊዜ እነዛ ሰዎች ዶሚናንት የሆነ ፕሬዘንት እናንተ ውስጥ እየገነቡ ይመጣሉ ማለት ነው። ይሄንን ስትራቴጂ ከተጠቀሙ በኋላ ደግሞ የሚያደርጉት ሌላኛው መንገድ ምንድነው መሰላችሁ? አምስተኛው ስቴፕ ይሄንን ለየት ያለ መጀመሪያ ያልኳችሁ ለየት ያለ አክት ከማስታወቂያ ጋር እየቀላቀሉ ማስታወቂያ ላይ ያመጡታል። ያን ጊዜ ትገረባላችሁ። እየተገረባችሁ የደሱ ማስታወቂያ ትጨርሳላችሁ። ያንዴ የደሱ ማስታወቂያ 100,000 200,000 300,000 በሚሊዮን የሚቆጠር ቪዎችን ያገኛል። ልክ እንደዛ አይነት ቪዎችን በሚያገኝበት ጊዜ ደግሞ እንደሱ አንድ ማስታወቂያ ሰርቶ እንደዛ ካገኙ ሁለተኛ ማስታወቂያ ያገኛሉ በንጋታው ማለት ነው። ምክንያቱም አንድ ማስታወቂያ ፐርፎርም አድርጓል። ማስታወቂያ ፐርፎርም ያደረገለት ክሬተር ደግሞ ሌላ ማስታወቂያ ያገኛል። ነገም ሌላ ማስታወቂያ ያገኛል። በደንብ ፐርፎርም ያደርጋል። መሀል ላይ ኮንተንቱን ይሰራል፣ ፐርፎርም ያደርጋል። ከዛ ሌላ ማስታወቂያ ይሰራል። እንደዚህ እያደረገ ኮንተንት ማስታወቂያ እየደራረበ በሚመጣበት ጊዜ ምን ይፈጠራል መሰላችሁ? እናንተ ዶሚናንት ክሬተር ሆናችሁ ስታብሊሽ ሆናችሁ ማለት ነው። መጀመሪያ ላይ እይታ እንድታገኙ የሆኑ ኮንተንቶችን ሰራችሁ። ከዛ በኋላ ደግሞ ከሰዎች የሚለይ እብድ የሚያስመስላችሁን ነገር በቃ እንደ እብድ የሚለያችሁን ነገር አወቃችሁ። ከዛ በኋላ ሶስተኛ ላይ ደግሞ ከሌሎች ክሬተሮች የምትለዩበትን ነገር አወጣችሁ። ከዛ በኋላ ደግሞ ኮላብ ማድረግ ጀመራችሁ፣ ሰዎች ስለእናንተ እንዲነጋገሩ። አምስተኛው ስቴፕ ላይ ደግሞ እናንተ ያደረጋችሁት ነገር ምንድን ነው? ማስታወቂያዎችንና የእናንተን ነገር መቀላቀል፣ የእናንተ የምትለዩበትን እብድ የሚያስመስላችሁን ነገር መቀላቀልና ማስታወቂያ መስራት። እነዚህን ሁሉ 5 ስቴፖች ኮምባይን ስታደርጓቸው እናንተ ከኮንተንት ክሬተር በላይ በጣም ፌመስ ሰው ትሆናላችሁ፣ ኢንፍሉዌንሰር ትሆናላችሁ፣ በጣም ማነጋገር ትጀምራላችሁ። ያን ጊዜ ደግሞ ሰዎች ስለእናንተ ሞር በተነጋገሩ ቁጥር የሰዎች አይምሮ ውስጥ እየተቆጣጠራችሁ ስትመጡ ኢንፍሉዌንሳችሁ እየበረታ ሲመጣ የሰዎችን አይምሮ መቆጣጠር ስትችሉ የምትሸጧቸው የምታስተዋውቋቸው ፕሮዳክቶች ሁላ በከፍተኛ ደረጃ መሸጥ ይጀምራሉ ማለት ነው። ያኔ ሪል ኢንፍሉዌንሰር ሆናችሁ ማለት ነው። ቲክቶክ ላይ ይሄ ስትራቴጂ ነው እየተተገበረ ያለው። እያንዳንዱን በጣም ብዙ ሚሊዮን ፎሎወር ያለውን ክሬተር ብትመለከቱት ይሄንን ስትራቴጂ ነው እየተጠቀመ ያለው። እናንተም ሰክሰስፉል መሆን የምትፈልጉ ከሆነ ከኮንተንት ክሬሽን በኋላ ላይፍ የለኝም ብላችሁ የምታስቡ ከሆነ አሁን ያላችሁበት ሁኔታ መጥፎ ከሆነ ከከበዳችሁ ገንዘብ የሚያስፈልጋችሁ ከሆነ ይሄንን ስትራቴጂ መጠቀም ትችላላችሁ። እኔ መገደባችሁ ነገር የለም፣ እየመከርኳችሁ አይደለም፣ ትችላላችሁ አልኳችሁ። እኔ መመክራችሁን ነገራችኋለሁ። ኮንሲስታንት ሆናችሁ የሆነ ኒሽ ይዛችሁ በዛ ላይ ኤክስፐርት እየሆናችሁ ፕሮፌሽናል እየሆናችሁ ትልልቅ ማስታወቂያዎች ብቻ እየፈለጋችሁ በራሳችሁ በገር ከኮንተንታችሁ ጋር የሚያያዝ ማስታወቂያ እየሰራችሁ ገንዘብ እያገኛችሁ እያደጋችሁ በኖረ ነው እኔ በመከራችሁ ማለት ነው። ከዛ ውጭ የራሳችሁን ቢዝነስ እየገነባችሁ ስማችሁን እንድታስተዋውቁ ነው። እዚህ ጋር ግን የነገርኳችሁ ነገር ሮድ ማፕ ነው። መንገዱን ብቻ ነው ያሳዩአችሁ። መሄድ የእናንተ ምርጫ ነው፣ አለመሄድም የእናንተ ምርጫ ነው። እኔ ፐርሰናሊ የሚሄድበት መንገድ አይደለም። ነገር ግን ሶሻል ሚዲያ ኮንተንት ክሬተሮች እንደዚህ ነው እየሄዱ ያሉት የሚለውን ነገር ለማሳወቅ ብቻ ነው። እንደምታውቁት ደግሞ ሪልስ አካዳሚ ዩዜድ ፎር አፍሪካስ ፊውቸር ጋር በመተባበር በ45% ብቻ የኮንተንት ክሬሽን ኮርስ አዘጋጅተውላቸዋል። የያንግ አፍሪካ ክሬተርስ ኢኒሺዬቲቭ ማለት ነው። የያንግ አፍሪካ ክሬተርስ ኢኒሺዬቲቭ ወጣቶቹ ኮንተንት በደንብ እንዲሰሩ በደንብ ህይወታቸው እንዲለወጥ ብሎ
10,000 ብር የነበረው ኮርስ ወደ 45% እንደሱ ይክፈሉ 55ቱን እያከፍላለን ማለትም 5500 እያከፍላለን 4500 እንደሱ ይክፈሉና ይማሩ ብሏል። ስለዚህ ይሄን ኮርስ ደግሞ ከፍላችሁ የምትማሩበት ሬጅስትሬሽን ሊንክ ከታች አለ። ዲስክሪፕሽን ቦክስን እንደከፈታችሁት ከላይ ታገኙታላችሁ ማለት ነው። እሱ ጋር የቡና ሊንክ አለ በሰማያዊ እሱን በምትነኩበት ጊዜ ፔይ የሚል አለ። እሱን ነክታችሁ ከፈለጋችሁት ባንክ መርጣችሁ ከዛ በኋላ መክፈል ነው። ልክ እንደከፈላችሁ በሜሴጅ ይላክላችኋል ሊንካችሁ። እሱን ሊንክ ገብታችሁ ኮርሳችሁን መማር ትችላላችሁ ማለት ነው። በጣም ምርጥ ክሬተር የሚያደርጋችሁ ኮርስ ነው። ይሄ የምታዩት ደግሞ ምርጥ የኮንተንት ክሬተር ኮሚኒቲ ነው። ኢንጌጅ የሚያደርግ የኮንተንት ክሬተር ኮሚኒቲ ስለሆነ እናንተም ኮንተንት ክሬተር መሆን ከፈለጋችሁ ይሄንን ቻናል ይሄንን ኮሚኒቲ ሰብስክራይብ ማድረግ እንዳረሱ። 8500 ኮንተንት ክሬተር ደርሰናል። ቀራጮች እንኳን ደስ ያላችሁ። ቀጣይ ባሪፍ ቪዲዮ እስከምንገናኝ ድረስ ቀራጮች መልካም ጊዜ